ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ነው የተወደዳችሁ ተከታታዮች፣ እንዴት አረፈዳችሁ? እንዴት ቆያችሁ? ሰላም ናችሁ ወይ? ያለውን እግዚአብሔር ይመስገን። ወዶች እንዴት ናችሁ ወይ? እግዚአብሔር ሰላም 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 ሰላማችሁ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ወዶች ላይክ ሰብስክራይብ እያደረጋችሁ አሁንም ማበረታቱ ወዲያው ነው የሚደርሰው ማለት ነው። እና እንግዲህ እንዴት ናችሁ? ደህና ናችሁ ወይ? እንዴት አላችሁ? እንዴት አረፈዳችሁ? እንደየሰዓት አቆጣጠራችሁ ሰላም ብያለሁ። እግዚአብሔር ሰላም ሰላማችሁ ይብዛልኝ። ለአስርም እንዴት ናችሁ? አላችሁ ወይ? ያለውን እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ያው አጣጣ ባለች ቪዲዮ መጥቻለሁ። እሱም እንግዲህ ያው ጀባድ ይባላል ወይ በጀበን ወይ ባለጎቹ ቁርስ ማለት ነው። እና እንዴት ናችሁ? ጣፋጭ ነኝ እግዚአብሔር ይመስገን። የኔ ውዶች እንግዲህ እንደዚህ በሚያምር መልኩ ይሄውና ስርቻለሁ ማለት ነው። አስቸግርም። ላይክ ሰብስክራይብ ሼር እያደረጋችሁ እንግዲህ ያው ሳቦ ካላሳያችሁ ስበላ ነው ያሳያችሁ። ይፈልጋችሁ በቂቤ እየበላሁ ይለቃችሁ ይፈልጋችሁ ማር ለውሳችሁ ትበላላችሁ ማለት ነው። የኔ ወዶች እና በተረፈ እንዴት ናችሁ? ደህና ናችሁ? ኮመንት ላይ ደግሞ አላችሁ ወይ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ሰሞኑኖች እንዴት ጠፋ ብያለሁ ማለት ነው። እግዚአብሔር ይመስገን ጠፋ ብያለሁ። እንግዲህ ያው ነገር አልጨመርኩበት። እንዴት ናችሁ? አላችሁ ወይ? ዘፈራን ሄል ሰብስክራይብ ሼር እያደረጋችሁ ስለምታበረታቱኝ ያለው ማለት ነው ከልብ አመሰግናለሁ ማለት ነው። ወተት እንግዲህ እኔ ያውና ይሄን የመሰለ ቁርስ ሰርተናል ማለት ነው። ፍራሹ ወተት ምንድነው ይሄ እየቀባው ያለው ውስጥ ወጣችሁ ቀዝቃዛ ቶሎ ላይ ቦካላችሁ ይችላል ማለት ቅቤ ነው ማለት ነው። ሰምና ሞቅ አድርጌ ነውና ሞቃት ይሄ ወዲያው እንዲቦካ ማለት ነው። ቀዝቃዛ ከሆነ ይዞት ይችላል በጣም ማለት ነው። ጣፋጭ ምናምን ቀለል እያለ ሰላማችሁ ይብዛልኝ። ሲያቦኩትም ብዙ አይቆይም። ወዲያው ትንሽ ኩፍ እንዳለ ነው ስሩ እና የሚጋገረው ማለት ነው። በጣም ያምራል። እና በተረፈ ሰላማችሁ ይብዛልኝ ውዶችዬ። እንግዲህ ይሄንን ይመስላል ቂጣ ነው። ያው ኢትዮጵያኖች ያው ቂጣ ነው የምንለው ማለት ነው። እንግዲህ ቂጣ ነው ያውና እንግዲህ በጣም ያምራል። አያስቸግርም ማለት ነው። ሲያቦኩትም ትንሽ ቀጠን ላላ ተደርጎ ነው የሚቦካው ማለት ነው። ደግሞ ምንድነው ይሄንን ይመስላል ውዶችዬ። እንደዚህ ነው መጋገር ያደረኩት። የሆነ ሊጡም እንደዚህ ቀጠን ተደርጎ እሱም ምንድነው ምንም ብዙ የለበትም። ምንድነው ዘፈራን፣ ስኳር፣ እርሾ ከእንጀራ ሊሞተው ይወድለዋል ጣዕሙ ማለት ነው ያለበት እና ወተት አለበት። እንግዲህ እንትን ከጨመራችሁ ኒዶ ከጨመራችሁ ኒዶም ቆንጆ ነው። ያው እኔ ግን ፍረሽ ወተቱን ፍረሹን የጨመርኩት ማለት ነው። ኒዶ ስለሌለኝ ለቅለቅ እያደረገ የጨመርኩት ኒዶ ስለሌለኝ ፍረሽ ነው። ቀዝቃዛ ሲሆን ደግሞ ትንሽ ሞቅ እስከምል ውጭ ላይ ትንሽ ወይ ቆየት አድርጉት ደግሞ ወይን የወተቱን እቃ ትንሽ የፈላ ውሃ ውስጥ አስቀምጡ ማለት ነው። እና በጣም ቀላል ነው ደግሞ ቶሎ ነው የሚደርሰው። እና ለቁርስም ሆነ ወደ ማታ ሰዓት ሻይ ጋዋ በምትሉበት ሰዓት እንግዲህ ወዳጅ ያፋጥም ቆንጆ ነው። ሰው ገባ ብሎብኛል ማለት ነው። ያወራ ቆንጆ ይመስል መልኩ ሰውና ገመሱ ጋግረነዋል ማለት ነው። ቀለል ባለ መልኩ እንደዚህ ነው የሚጋገረው ማለት ነው። ምንም አያስቸግርም። እና ትንሽ ቀጠን ላላ አድርጎ ማለት ነው። እንደ እንጀራም በደንብ መቅጠን የለበትም፣ እንደ ቂጣም መወፈር የለበትም። መካከለኛ ማለት ነው። እንግዲህ እላችኋለሁ ያው በአንድ እጄ ስለሆነ የምቀርጸው እየወለጋገድኩ እየሸነካከፍኩም ነው የምቀርጸው ማለት ነው። እና እንዴት ናችሁ? በተረፈ አላችሁ ወይ? ደህና ናችሁ አላችሁ?
ውዶችዬ፣ የኔ ውዶች ማሮች። እንግዲህ ትዕግስት ዛሬ ደግሞ በቂጣ መታለች። የሚያምር ቂጣ ማለት ነው። እና ደግሞ በሌላ ጊዜ ያው እያቦካሁኝ ያሳያችኋለሁ። ችግር የለም ብዙም አያስቸግርም ማለት ነው። እያቦካሁ አሳያችኋለሁ። አሁን እየጋገርኩ ነው ያሳየኋችሁ ማለት ነው። ያው እንግዲህ ግድ ነው ስበላም ስሰራም ወደ እናንተ ይዤ ጎተት ብዬ መምጣት ያስፈልጋል። አዎ ቂጣም ቢሆን ንፍሮ ገና እየቀቀልኩ እመጣለሁ። ንፍሮም እየቀቀልኩ እመጣለሁ። ምን ችግር አለው? ገንፎም እየገነፋው በቃ ሁሉን ነገር እየበላሁም እየመጣሁ አይደለ እንዴ? እና ስለዚህ ነው ወጣት እንግዲህ ይሄንን ይመስላል። ያው እንግዲህ ታውቃላችሁ አንዳንድ ጊዜ ሰው ቤት ስትሆኑ ቪዲዮ ራሱ መስራት በጣም ከባድ ነው፣ የማይመችም። ያው ትረዱኛላችሁ። ደግሞ ቪዲዮ ሲለቀቅ ትንሽ ይሻላል። ዝም ብሎ ላይፍ ምንም ሳይሆን የተለያየ ቪዲዮ እንግዲህ ያው ሀገራችን ገብተን ሞቅ ደመቅ አድርገን እስከምንሰራበት በዚሁ እንግዲህ ቂጣውንም ንፍሮውንም እየቀቀልን እንመጣለን። እንዳትሰለችሁ ማለት ነው። ያው እና ሰምታችኋል። በተረፈ እንዴት ናችሁ? አላችሁ ወይ ውዶችዬ? ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ አበረታቱኝ ማለት ነው። ደግሞ ስለምታበረታቱኝም ከልብ አመሰግናለሁኝ የኔ ውዶች። እና ይሄንን ይመስላል የዛሬ ጠዋት ቆይታዬ ማለት ነው። ቆይታዬ እንደዚህ ነው። እና ያው እንግዲህ በረመጣዷም ክብስ የምጋግርበት ነው። ክብስ እርጋጊ የሚሉትን እና ያው እንጀራ ግን አልሞከርኩበትም። ደግሞ እንጀራ እሞክርበታለሁኝ እና እንጀራ ሞክሬ ደግሞ አሳያችኋለሁ። ምንም አሳያችሁ ነገር አለ ዘንድሮ ማለት ነው። ዘንድሮ ማለት ታጠቅ ብዬ ተነስቻለሁ ሁሉን ነገር ላሳያችሁ። ስለዚህ እናንተ ብቻ ከጎኔ እንዳትርቁ አበረታቱኝ ማለት ነው የኔ ውዶች። እና በተረፈ ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ ስለምታበረታቱኝ ከልብ አመሰግናለሁ ውዶችዬ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ሰላም ሁኑልኝ፣ ሰላማችሁ ይብዛ። ይሄንን የመሰለ ዳቦ እየጋገራችሁ እናንተን በሉ እላችኋለሁ። እንግዲህ መጨረሻ ላይ ያውና ማር ነው አርጌ ለሰዎችም ሰጠው ለራሴም አቀረብኩ ማለት ነው። እና ለራሴ ማቀረብኩኝ እኔም መብላት አለብኝ አይደለ እንዴ? መስራት ብቻ ሳይሆን መብላትም አለብኝ። ስለዚህ ያው እናችን ደግሞ ይሄንን ደግሞ ልበላት እንጂ ይሄንን ደግሞ ልና እንደ ብዙ አድርጌና ይሄንን ይመስል ሰርተናል። እና ስለዚህ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር እያደረጋችሁ አበረታቱኝ ወዶችዬ። ማለት ስለቆይታችን ከልብ አመሰግናለሁ። በሌላ በአዲስ ቪዲዮ ደግሞ እስከምል ድረስ ይሄንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሰናይ ቀን፣ ብሩህ ቀን፣ ደስ የሚል ቀን ይሁንላችሁ ውዶችዬ። ወዳችኋለሁ። እንግዲህ ስለ ቆይታችን በጣም አመሰግናለሁ። በአዲስ ቪዲዮ ደግሞ እስከምመጣ ድረስ ቻው፣ ቸር ያገናኘን። ሰላም ሁኑ። እንግዲህ ያው እንደተለመደው አርጉ። ላይኩን ፈልጌው ነው። አዎ ፈልጌው ነው። ላይክ አድርጉልኝ። ሰምታችኋል። ሼርም አድርጉ፣ አበረታቱኝ። ሀሳብ አስተያየታችንም ኮመንት ስር አስቀምጡልኝ ማለት ነው የኔ ውዶች። ቻው